ትሁት ከተኛችበት ተነሳችና አቶ ናቲ እንግዲህ አይኑን በጨው አጥቦ ምንም እንዳልተፈጠረ ቀጥ ብሎ ሲሄድ እንግዲህ ዱላ ይዛ አልኳችሁ ግቢ ውስጥ አባራ እንግዲህ አስወጣችሁ ማለት ነው። አባዬ እንዴት እንደስ እንዳለው ሌላኛው ደግሞ እንግዲህ እንደዚህ እና አባዬን እያስፈራራቸው ይገኛል ማለት ነው። የናቲ ተንኮል ምንም ማብቂያ የለውም ሲጀመር ማለት ነው። እሱ ማለት ምን ልበላችሁ ስም የለኝም ለሱ የማወጣለት ማለት ነው። በእውነቱ ናቲ ተንኮልን ብቻ ነው ያዘለውና እንግዲህ ከዚህ በኋላ ደግሞ ትሁት ስልኳ ላይ እየደወለ ተመስገን ይዋሽሻል፣ ውሸታም ነው፣ አይሆንሽም፣ ተመስገን አስመሳይ ነው፣ ገና ካሁኑ የደበቀሽ እንዴት ረጅም ዓመት አብራችሁ ትኖራላችሁ። ናቲ የቀና ብዙ ያወራል፣ ያጣ ለማኝ ተሳድቦም ይሄዳል። ልክ እንዳንተ አይነቱ ነው እና ለማኝ ነህ እያልሽኝ ነው? አይ እንደዛ እያልኩ ሳይሆን አንተ ቤተሰቦች ያሉት ውጪ ናቸው። የሀብታም ልጅ ነህ። በዛ ላይ ብዙ ነገር የምታስብ ሰው ነህ። አንተ እኮ ስትለው ደግሞ ይሄንማ ነገረሽ? ምን ነው ካፍ ከወጣ እኮ ሁሉም ነገር አበቃለት ነው። ማልሰማ መስሎ ነበር እንዴት ናቲ ስትለው ትሁት ሙድ ስትይዝበት ናቲ እንግዲህ በንዴት ቀጥላለና ከዛ አሁን ብልጠይቅሽ ብመጣ ቅር አይልሽም አረና አለችና ስልኩን ዘጋች። እሷ እንግዲህ ና ያለችበት ምክንያት ለምን መሰላችሁ? ዋጋውን ልትሰጠው ነው። ርር እንዳደረጋት ርር ልታደርገው። ከዛ በኋላ ምን አስባ ነው እንኳን ሳታንገራግርና ያለችኝ እንኳን አላለም ማለት ነው። ሲሮጥ ሄደ። ከዛ በኋላ ሲሮጥ ከሄደ በኋላ እሷ ዱላ ደብቃ አጠገቧ አስቀምጣ ነበረ። ከዛ በኋላም ዱላውን ብድግ አደረገችና እንግዲህ ስታሯሩጠው እየሮጠ ወጣ አላችኋለሁና አባዬና ተመስገንም ከፊት ቆመው እየሳቁበት ነበር። ይሄ ነው እንግዲህ የሱ ጉልበት አያችሁ አይደለ? የሱ ጉልበት ይሄ ነውና ከዛ በኋላ ትሁቴ እንግዲህ ቁስሏን ባድጇ ይዛ እየሮጠች ወጣች ማለት ነው። ከዛ በኋላ እንግዲህ እንዳያችሁት አባዬና ተመስገንም በር ላይ ቆመው ነበረ። ከዛ ትሁት ምንድን ነው ይሄ አረመኔ እኮ እዚህ በምላሱ እኮ አደረቀኝ፣ የማይሆን ነገር እያነሳ ዝም ብሎ እኔ እንድናድድለት ብዙ ነገር እያወራ ነው ስትል እንግዲህ በጣም ብዙ ተናገረች ማለት ነው። ከዛ በኋላ ትሁቴ ተረጋጊ፣ አንቺ አሞሻል፣ ስላመመሽ መረጋጋት አለብሽ አላት። እንዴት ነው የምረጋጋው? እስኪ ንገረኝ። ምንም ያረጋጋ ነገር አለና ነው የምረጋጋው? ይሄ እኮ በጣም መጥፎ ሰው ነው። አዎ አሁንማ አንቺ እንደተናደርሽለት ስላወቀ ብቻ እኮ ነው እንደዚህ እየሆነ ያለው። ምን? አዎ አንቺ ስላናደርሽው ነው እናማ ለዛም ነው እንደዚህ እየሆነ ያለው። ከዛ በኋላ እንግዲህ በጣም ተናደደችና ትሁት እኔ ትሁት አይደለሁም እሰራልሃለሁ፣ እውነቴን ነው የምልህ እሰራልሃለሁ ስትል እንግዲህ ና አለችው። እሱም ሮጦ ሲሄድ ከዛ በኋላ ዋጋውን ሰጠችው ማለት ነው። በጣም ነበር የተናደደው፣ በጣም ከመናገራችሁ በላይ። እኔ ላይ ነው እንዴት ልጅ የምትጫወተው? እንዴት እኔ ናቲ አይደለሁም ገና ህይወትሽን በሙሉ ሲኦል አደርገዋለሁ ትሁት እያለ እንግዲህ ዛቻውን ቀጥሏል ማለት ነው። ትሁትም ይሄንን ነገር ያው ስላወቀችበት ናቲ ግን እስከ መቼ ነው ከጀርባዬ እየወጋኸኝ የምትኖረው? ቆይ እስከ መቼ ነውስ እንደዚህ እያስመሰልክ የምትኖረው? እኔ ትሁት እኮ ሁሉንም ነገር አውቃለሁ ናቲ፣ አውቄ እንዳላወቀ ሰው ሆነብሃለሁ እንጂ ሁሉንም ነገር አውቃለሁ። ግን ለምን አንቺስ ታዲያ አምኜሽ ከርተሽኝ የለ እንዴት ትሁት? ስለዚህ በቀል ነው። አዎ በቀል ነው። ያው በይው አመንኩሽ፣ ከዳሽኝ፣ ከሃዲ ነሽ፣ አንተን ነው ማፈቅረህ፣ አንተን ነው ማገባው ብለሽ ካድሽኝ እና ታዲያ ዝም ብዬ እንዳይሽ ትፈልጊ ነበር? አሃ ታዲያ እዛ ደጀኔ ተኩስብኝ ያደረከው አንተ ነበርካ? አዎ እኔ ነኝ ትሁት፣ እኔ ነኝ። እውነታውን ልንገርሽ፣ እኔ ነኝ እንድተኩስብሽ ያደረኩት። በጣም ጨካኝ አረመኔ ነህ፣ ጨካኝ ነህ ስትለው እንግዲህ ስጮህበት ትሁት እውነት ለመናገር ይሄ ገና የመጀመሪያ ነው።
በቀል ምን እንደሆነ አሳያቸዋለሁ ሲል እንግዲህ የአባዬን ዱላ አነሳችና ግቢ ውስጥ ስታራሩጠው እሱም ደንግጦ ወጣ ማለት ነው። ከዛ በኋላ እንግዲህ ደንግጦ እየሮጠ ወጣ ናቲ። እሷም በዱላ እንግዲህ ከዚህ በኋላ እዚህ ቤት እግር ቢረግጥ እግርህን ቆርጬ ነው በእጅህ ማሳቅፍህ ስትል ታይተውት ተረጋጊ እንጂ ምን ነው ቁስልሽ ሳይድን በላው ላይ ለመጨመር ፈለግሽ እንዴ? ቁስልሽ ሳይድን በላው ላይ ለመጨመር አስበሽ ነው እንዴ? ተረጋጊ እንጂ እያለ ጭራሽ ሙድ ያዝባት ጀመር። እሷም በጣም ተናደደች፣ በጣም ማለት ነው ከምነግራችሁ በላይ ነው የተናደደችው። ናቲ እሰራልሃለሁ፣ እመነኝ፣ ላደረግከው በሙሉ ዋጋ አስከፍልሃለሁ፣ እኔ አይደለሁም ስትል እንግዲህ ያዙኛ ቆኛለች። ከዛ በኋላ እንግዲህ እንደምንም ብላ ነገሮችን አረጋጓትና አባዬ ተረጋጊ፣ አንቺ ታመሻል እኮ ስለዚህ አንቺ ደግሞ ስለታመምሽ ሌላ ችግር አትፍጠሪ እላሽ ላይ እባክሽን ተረጋጊ ብለው እሷን አረጋጓት። እንዴት ነው የምረጋጋው? እስኪ ንገሩኝ። ምን የሚያረጋጋኝ ነገር አለና ነው የምረጋጋው? ይሄ ሰውዬ ከኔ ህይወት ምን እንደሚፈልግ አላውቅም። ተናደው ነው ያልኩሽ እኮ ተናደውም ነው ስለተሸነፈም ነው። የመሸነፍ ስሜት ደግሞ እንደዚህ ነው የሚያደርገው። ስለዚህ ከዛ በኋላ እንግዲህ እንደምንም ብለህ ብቻ ይሄ ሰው ወደዚህ ቤት እንዳይገባ አድርጉ፣ አለበለዛ ግን እሱን ገድዬ እታሰራለሁ አለች ትሁት። እኔ ለሱ እኮ እበቃለሁ፣ ያንን ለማድረግ ግን አንቺ ፍቃደኛ አይደለሽም። ናቲ እኮ ጉልበት የለውም ምላስ ብቻ ነው። ያንን ምላሱን ደግሞ በመቀስ ቆርጬ በእጁ ሰጠዋለሁ በቅርቡ፣ ጠብቂኝ ትሁቴ፣ አላርፍም አለ። አሁን ደግሞ አንቺ እንድትናደጂ እንደተናደድሽም ስለሚያውቅ ስልክ እየደወለ ያጨናንቅሻል። አየሽ፣ እየተጫወተብሽ ነው። ስለዚህ ለሱ የምትናደጂ ከሆነ እሱ በዚሁ ነው የሚቀጥለው። ትሁቴ እባክሽን ለራስሽ አስቢ፣ ለራስሽ ሁኚ አላት። ብታመስገን እሺ ያለች። ከዛ በኋላ እንግዲህ አቶ ናቲ አንቺ የማትረቢ እሰራልሻለሁ ትሁት፣ እኔን ነው በዱላ ያባረርሽኝ? እውነቴን ነው። ዛሬ ሰዎች እንዳሳቅሽብኝ ነገ እጥፍ አድርጌ እመልስልሻለሁ። እኔ ናቲ አይደለሁ፣ ለወደደኝ ሰው አለሁ፣ ለጠላኝም ሰው ደግሞ እንደዛው እሬት ነው መሆንበት። እመኝኝ፣ ዋጋ አስከፍልሻለሁ እያለ እንግዲህ ቀጠለ ማለት ነው። ከዛ በኋላ ትሁቴም እንግዲህ ይህ ሰው ከዚህ በኋላ እዚህ ቤት እንዳታመጡብኝ እባካችሁ፣ እባካችሁ ልለምናችሁ፣ ይሄ ሰው እዚህ ቤት እንዲመጣ አልፈልግም ብላ ተማጸነቻቸው። እነሱም ታዲያ እሺ በቃ አይመጣም፣ አንቺ ተረጋጊ እባክሽን ትሁት እያሉ ቢለምኗትም እሷ ግን በፍጹም። ከዛ በኋላ እንግዲህ ናቲ ምንም በቃ ንዴቷ ስለበዛባት ብቻ ራሷን ስታ ወደ ኋላዋ ወደቀች። ከዛ ሁሉም ደነገጡ። ይሄ ሰው ከኛ ምንድን ነው የሚፈልገው? ቆይ ምንድን ነው ሀሳቡስ? እኔ ሊገባኝ አልቻለም በፍጹም። ምንድን ነው ቆይ እያለ ያለው? ከዛ በኋላ እሱ እኮ አብዷል። አሁን የመሸነፍ ስሜት ስለተሰማው ይሄንን ነገር እያደረገ ነው ያለው። ተሸነፈ፣ በቃ ስለተሸነፈ ነው። ስለዚህ ምንም ማድረግ አይቻልም አለች። ቆይ ምንድን ነው? እኔ አሁንም አላማው ምንም ሊገባኝ አልቻለም እኮ አለች። አዎ አይገባሽም አላማው። ስለዚህ አንቺ መረጋጋት አለብሽ ትሁት። እሱ አንቺ ስለምትናደጅለት ስላወቀ ብቻ ነው እንደዚህ እያደረገ ያለው ስልሽ አሰበኝም እንዴ? አንቺ ተናደድሽለት፣ ደስ አለው። ስለዚህ በዚሁ ይቀጥላል። አንቺም እንደዚህ ከተናደድሽ እሱን ለሱ አለመናደድ። እኔ ነኝ ጥፋተኛው። ቆይ እንደው ተደብቄ እሱን እግሩን ቆርጬ በራስ አቀፋው እያለ እንግዲህ አባዬ በጣም ተናዷል በናቲ ማለት ነው። ናቲ ማለት እንግዲህ እንዳያችሁት ነው። የምሬ ነው የምላችሁና በእንዱ ስትሉት በሌላው የሚመጣ ሰው ነው እና አላቅም። ከዚህ በኋላ እንግዲህ ምን እንደሚፈጠር ደግሞ ከዚህ በኋላ እንግዲህ ምን እንደሚፈጠር ደግሞ እሷ ራሷ ታውቃለች ማለት ነውና የትሁት ነገር
በጣም አስቸጋሪ ነው፣ እውነቱን ስነግራችሁ ማለት ነው። ለምን ያደረገው ነገር ቀላል አይደለም ናቲ ማለት ነው። እሱ ምንድን ነው የሚፈልገው? ትሁትን በቃ አለ አይደለ የሆነ ነገር ሊያደርጋት ነው የሚፈልገው። ለምን ደስተኛ ሆና እንድትኖር አይፈቅድላትም። እሱም ብሏል ይሄንን ነገር መቼም ትሁት ደስተኛ እንድትሆን አልፈለገም ብሏል። ስለዚህ እሷ ደስተኛ እንድትሆን የማይፈልግበት ምክንያት ደግሞ ምንድን ነው? በቃ ስላልመረጠችው። ገብቷችኋል? አልመረጠችው። በቃ እሷ የመረጠችው የልጇን አባት ተመስገንን ስለሆነ አሁን ታዲያ እኔን አታለለኝ ማለት ነው። እሰራለታለሁ፣ እውነቴን ነው እሰራለታለሁ እያለ ነበር ማለት ነው። እንግዲህ እኔ መሸነፍ አልወድም፣ ከምሸነፍ በሞት ነው የሚሻለኝ እያለ እንግዲህ ያዙኝ ልቀቁኝ እያለ ነበር ናቲሻ ማለት ነው። ዞሮ እንግዲህ ትሁቴ ላይ ያው እንደዛ ያስደረገው እሱ ነው ብሎ ደጀኔ ራሱ ባፎ ለትሁት አባት ተናገረ ማለት ነው። የትሁት አባትም በጣም ነበር የደነገጠው። ይሄ የማይረባ ልጄን እኮ አሳጥቶኝ ነበረ፣ እውነቴን ነው ምለው፣ ዋጋ አስከፍለዋለሁ። ስለዚህ ከዚህ በኋላ እንደዚሁ በቀላሉ አልለቀውም እያለ ነበር ማለት ነውና እንግዲህ ከዚህ በኋላስ ምን እንደሚፈጠር ምንም የምናውቀው ጉዳይ የለም ማለት ነው። እናም ናቲ የእጁን ማግኘት አለበት እንጂ እንደዚህ በትሁት እንደቀለደ ዝም ብሎ መቀመጥ የለበትም። እውነቱን ስነግራችሁ ማለት ነው። ለምን እሱ ቀላል ሰው እንዳይመስላችሁ። ከዛ በኋላ እንግዲህ ትሁት በጣም ተናደደች፣ በጣምም ደነገጠች። ዞሮ እንግዲህ ያው ሰላም ይወርዳል ብዬ ተስፋ አድርጋለሁኝ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ትሁቴ ናቲን አሯሯጠችውን በዱላ ላችኋለሁ ዛሬ